ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንና አባታችንን እግዚአብሔርን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። ዘላለም አምላክ እግዚአብሔር ሆይ ስለዚች ማለዳ ስለተባረከችው ቀን ያንተ ምሕረት ቸርነት በዚህ ላይ ስለበዛልን ከክፉ ሁሉ ጠብቀህ በዕድሜ ላይ ዕድሜ ጨምረህልን ዛሬን በፊትህ እንድንሆን እድል ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ እነሆ ደግሞ በምሕረትህና በቸርነትህ ስላደረክልን ነገር ሁሉ ያንተ ምሕረትና ቸርነት በሕይወታችን ስለበዛልን ጸጋ ስለበዛልን መልካምነት ሁሉ ክብርና ምስጋና ለአንተ ይሁን። አንተ ከምንም በላይ ታላቅ ነህ፣ መሐሪ ነህ፣ ቸር ነህና እናመሰግንሃለን። እግዚአብሔር ሆይ ነው ደግሞ ምድራችንንም በምሕረትና በቸርነት እንድታስብ በምድሪቱ ሰላም እንዲነግስ መልካምነት በምድራችን ላይ እንዲገለጥ ያንተ እጅ በምድሪቱ ላይ እንዲዘረጋ ምድሪቱ ከጦርነት ከክፋት ታርፍ ዘንድ በኢየሱስ ስም እንጸልያለን። ቤተ ክርስቲያንን ደግሞ ታነቃት ዘንድ ለመሪዎች ማስተዋልና ጥበብን ትሰጥ ዘንድ ያስተውሉ ዘንድ ዘመኑን ይለዩ ዘንድ እግዚአብሔር ሆይ ለሰጣቸው ተልኮ ይተጉ ዘንድ ትውልድን ያስቡ ዘንድ በምሕረትህ በቸርነትህ እንድትጎበኛቸው በኢየሱስ ክርስቶስ ስም እንጠይቃለን። እናንተ የምትተኙ ንቁ፣ ከሙታንም መካከል ተነሱ፣ ክርስቶስም ያበራላችኋል ብለህ በቃልህ እንደተናገርክ እግዚአብሔር ሆይ በዘመኑ ንፋስ ተጠልፈው እንቅልፍ ያላቸውን ቅዱሳንን ከእንቅልፋቸው የምትቀሰቅስበት ሰዓት እንዲሆን ያንተ ደውል በቤታቸው በሕይወታቸው እንዲያቃጭል ሰዓቱ ዘመኑ እንደደረሰ እንዲያውቁ የልቦናቸው ዓይኖች እንዲበሩ እንድትረዳቸው በኢየሱስ ስም እጸልያለሁ። ሁሉ የሚጠፋውን ፍለጋ ሩጫ ላይ ነውና የማይጠፋውንና ዘላለማዊውን ነገር ማሰብ እንዲችሉ ቆም እንዲሉ አንተን እንዲመለከቱ ዓይኖቻቸው እንዲበራ በኢየሱስ ስም እጠይቃለሁ። እግዚአብሔር የተሰጣቸውን ተልኮ እንዲያስታውሱ የሚያልፈውን ሳይሆን የማያልፈውን ዘላለማዊውን ነገር እንዲያስቡ እንድታግዛቸው፣ አቅም እንድትሆናቸው፣ ጉልበት እንድትሆናቸው፣ ብርታት እንድትሆናቸው በኢየሱስ ስም ጸልያለሁ። ሰው በኃይሉ አይበረታምና የሚያበረታ የሚያነቃ ያንተ መንፈስ ነውና በኢየሱስ ስም ያ የመንፈስ ኃይልና ጸጋ በሕይወታቸው ላይ እንዲገለጥ እጠይቃለሁ። ነው ደግሞ በዚህ ዕለት በዚች ማለዳ ሕያውና ቅዱስ የሆነውን ቃልህን እንድትባርክልን፣ እንድታስተምረን፣ እጅህን እንድትዘረጋ፣ በነገር ሁሉ እንድታግዘን በኢየሱስ ክርስቶስ ስም ጠይቃለሁ። አንተ ታላቅ ነህ፣ ኃያል ነህ፣ ብርቱ ነህ። ክብር ሁሉ ለስምህ ይሁን በኢየሱስ ስም
እንግዲህ በትናንትናው ዕለት የተመለከትነው መጨረሻ ላይ ቁጥር 9 ነበር። እናንተ ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው፣ በእነርሱና በእናንተ ላይ የሚገዛ ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና። በእግዚአብሔር ፊት ትንሽ ትልቅ የሚባል የለም። እግዚአብሔር የሁሉ አምላክ ነው፣ የሁሉ ፈጣሪ ነው። ሁሉም በኩል ዓይን ነው የሚያየው። ዮሐንስ 3:16 ላይ ዓለምን ሁሉ ወዶ አንድያ ልጁን እንደሰጠን ይነግረናል። ዓለምን ሁሉ ወዶ ነው የሚለው። እኛ ዛሬ የምንጠላቸውን አመፀኛ ናቸው የምንላቸውን ኢየሱስ ይወዳቸዋል። እኛ ክፉ ናቸው የምንላቸውን ኢየሱስ ይወዳቸዋል። እሱ የሚፈልገው በሱ ብርሃን ከጨለማ እንዲያመልጡ ነው። እሱ እንደሚፈልገው በደሙ ታጥበው ከኃጢአታቸው ነፃ ሆነው የእርሱን ፍቅርና ምሕረት ቸርነት አውቀውና ተረድተው ወደ እግዚአብሔር መንግሥት እንዲፈልሱ ነው የሚፈልገው። አያዳላም እግዚአብሔር። ሰውነን የምናዳላው እኛንን የምናዳላው። እኛም ደግሞ ፊት አይተን፣ መልክ አይተን፣ ልብስ አይተን፣ ገንዘብ አይተን፣ ዘር አይተን፣ ቋንቋ አይተን የምናዳላ አመፀኞቹ እኛ ነን፣ እግዚአብሔር አይደለም። እግዚአብሔር አያዳላም ማንንም። ምክንያቱም ሁሉ በሱ መልክና አምሳል የተፈጠረ የእርሱ ፍጥረት ስለሆነ። ሰው መልኩ ላይ እንዴት ያዳላል? ሰው አምሳሉ ላይ እንዴት ያዳላል? ሁላችንን እኮ ስለወደደን ከጨለማ ላይ ያወጣን ወደ ምድር የመጣበትን መንገድና ዋጋ የከፈለውም እኮ ለዛ ነው። የሚያዳላ አምላክ አይደለም። ለዚህ ነው ለሰው ፊት እንዳያዳላ ታውቃላችሁና። ፊት አይቶ ይሄ መልካም ነው፣ ይሄ በጎ ነው አይልም። እግዚአብሔር ስራህን ነው የሚያየው፣ ውስጥህን ነው የሚያየው፣ መንፈስህን ነው የሚያየው፣ ድርጊትህን ነው የሚያየው እንጂ ፊትህንና ልብስህን አያይም። በሰው ባህሪ እንድንመስለው አያስፈልግም። እሱ አምላክ ነው፣ ሁሉን ያውቃል። እግዚአብሔርን ማታለል አይቻልም። ሰዎችን ማታለል ይቻላል። ሰዎችን የተለያየ ነገር ማድረግ ይቻላል። እግዚአብሔር ጋር አይቻልም። ምክንያቱም ሁሉ በፊቱ የተራቆተ ስለሆነ፣ የተገለጠ ስለሆነ፣ ሁሉ በፊቱ ባዶ ስለሆነ፣ ለዚህ ነው በሰማይ እንዳለ ለሰው ፊት ሁሉ ለሰው ፊትም እንዳያደላ ታውቃላችሁና ይላል። ጨዋም በምትሉት፣ ሀብታምን በምትሉት፣ ድሃም በምትሉት፣ ባለጸጋም በምትሉት፣ ባለስልጣንም በምትሉት፣ ሎሌም በምትሉት፣ ጌታም በምትሉት በሁሉ ላይ እሱ ጌታ ነው፣ የሚገዛ ጌታ ነው። በሁሉ ላይ የሚፈርድ አምላክ ነው። እርሱ የሁሉ ዳኛ ነው። የሁሉ ዳኛ ነው። ወገኔ የምድር ኑሯችን እንደ ጥላ ነው። በጥላ ሕይወት ውስጥ ክፉ ነገሮችን ማድረግ ለጊዜው ለሆዳችን ወይ ለምንበላው ወይ ለምንኖርበት ክፉ ነገሮችን ማድረግ የሚጠቅም ሊመስለን ይችላል። ግን አይጠቅምም። ዘላለምህን ያበላሻል፣ ሕይወትህንም ያበላሻል። ስለዚህ ይህንን በጥልቀት ልናውቅ ልንረዳ ያስፈልጋል ወገኖቼ። እስቲ ቁጥር 9ን ቁጥር 10ን እንመልከት። እንግዲህ ከላይ እንደዚህ ከመከረን ካስተማረን በኋላ በብዙ ምክሮችና አስተምሮት ከረን በኋላ በቀረውስ ይላል በጌታና በኃይሉ ችሎት የበረታችሁ ሁኑ። አየህ፣ ብርታት ያለበትን ምስጢር ይነግረናል። ብዙ ጊዜ በምድር ላይ ከትናንትና አለመማራችን ዛሬ ለጉዳት ይዳርገናል። ትናንትናን ላይ ካለፉት ዘመናት ላይ ከፊት ለፊታችን ሲሄዱ ከነበሩ ድንገት
ስውር ካሉብን ከእነርሱ አለመማራችን ዘመናችንን ሁሉ እየጎዳን ነው የሚኖረው። ተመልከቱ፣ ልንማር የሚገባቸው ቁልፍ ነገሮች አሉ። ሰዎች ብርታት የሚመስላቸው ነገር፣ የሚያበረታ የሚመስላቸው ነገር ብርታት ሊሰጣቸው እንደማይችሉ አለማወቃቸው በነዛ ነገሮች ሲተማመኑና ሲደገፉ እናያለን። ወገኖቼ፣ ንጉሥ በፈረሱ በሰይፉም ብዛት ድል አያደርግም። ድል ከእግዚአብሔር ዘንድ ብቻ ነች። ኃይል ስላለህ፣ ስልጣን ስላለህ፣ መሳሪያ ስላለህ ድል ታረጋለህ ማለት አይደለም። ለዚህ ነው ጳውሎስ እዚህ ጋር በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። አያኩራራም። የምድር ኃይል አያኩራራም። አንዳንድ ሰዎች የሆነ ባለስልጣን ተደግፈው ዓለምን ሁሉ የገዙ ሁሉ በእጃቸው ያላቸው ይመስላቸዋል። ሰውን መደገፍ ሸምበቆ እንደመደገፍ ነው። ሸምበቆ ለድጋፍ አይሆንም። ድንገት ስትደገፉት ይዟችሁ ይወርዳል። ልንደገፍ፣ ልንታመንበት፣ ልንመካበት የሚገባ ግን አንድ አለ። የሚያበረታ ኃይል ያለው፣ ስልጣን ያለው፣ በምድርና በሰማይ ጌታ የሆነ ሁሉን የሚገዛ በሁሉ ላይ ስልጣንና ኃይል ችሎታ ያለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። በእርሱ ብቻ ኃይልና ችሎታ ልንበረታ ያስፈልጋል። የኛ ኃይልማ ከመቃብር አይዘልም እኮ አይዘልም። ከመቃብር የማይዘል በትንኝና በቫይረስ የሚደክም ጉልበትና ስጋ ይዘን ኃያል ይሆን የመሰለን ከሆነ በጣም ወገኖች ተሳስተናል። በጣም ለዚህ ኮነ መጽሐፍ ቅዱስ የሚመካ ቢኖር በእግዚአብሔር ይመካ የሚል። ትምክህት ካስፈለገ በእግዚአብሔር ልንመካ ያስፈልጋል። እንግዲህ የኃይል ሁሉ ባለቤት፣ የስልጣን ሁሉ ባለቤት፣ የችሎታ ሁሉ ባለቤት የሆነው ጌታ ኢየሱስ ስለሆነ በጌታ በኃይሉ ችሎት የበረታችሁ ሁኑ ይላል። በቀረውስ ብሎ ነው። ልትበረቱ የምትችሉት በጌታ ብቻ ነው የሚለው። የእሱ ኃይል ችሎት ብቻ ነው ሊያበረታችሁ የሚችለን። ዛሬ ብርታት ብላችሁ የተደገፋችሁት ነገር ነገ ባዶ ይሆናል። ያለፉት ዘመናትን እስቲ መለስ ብላችሁ ከደርግ ዘመን ጀምሮ እስከ ኢህአዴግ ያለውን ዘመኖች ስትመለከቱ ብርቱ የሚመስሉ ሰዎች ዛሬ አንዳንዶቹ በሕይወት የሉም፣ አንዳንዶቹ በስፍራቸውም የሉም። ብርታት እዛ ውስጥ የለም። ስልጣን ውስጥ ብርታት የለም ወዳጄ። ብርታት በጌታ ውስጥ ነው። በጌታ ስንመካ፣ በጌታ ስንደገፍ፣ በጌታ በኃይሉ ችሎት ስንበረታ ለዘላለም ብርቱዎች ሆነን እንገለጣለን። እርሱን ታምኖ፣ እርሱን ተደግፎ፣ እርሱን ይዞ ያፈረ የለምና። ስለዚህ ነው በጌታ ችሎት ልንበረታ ያስፈልጋል ወገኖቼ። እሱ ላይ ልንደገፍ ያስፈልጋል። ጌታ ላይ ልንደገፍ የሙጥኝ ልንለው ያስፈልጋል። በዚህ ዘመን ይምጣ ወርቁም ብሩ ምንም ችግር የለውም። እሱ ይምጣ፣ እሱን ቁጭ አድርጉት፣ ተገልገሉበት፣ አገልግሉበት። ግን ጌታን አትልቀቁት። በቃ ጌታን ይዛችሁ በሱ የኃይል ችሎት፣ የብርታት ችሎት ውስጥ ልትሆኑ ያስፈልጋል ማለት እወዳለሁ። እንግዲህ ለዛሬ የማለዳ ያዘጋጀሁት ቁርስ ይህንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንንም በገንዘብ እየደገፋችሁ ከኛ ጋር አብራችሁ እንድትቆሙ በጌታ ፍቅር ጠይቃችኋለሁ። ጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረት፣
ስለ ቸርነት፣ ስለ በጎነት ሁሉ እናመሰግናለን። ክብር እንሰጣለን፣ ምስጋና እንሰጣለን። አሁንም የሚያበረታው ያ መንፈስ የሚያነቃን ያ ኃይልህ ከእኛ ጋር እንዲሆን በኢየሱስ ስም እንጠይቃለን። እጃችንን እንድትይዘን እንዳትለቀን፣ በዚህ ክፉ ዘመን እንዳትተውን እንጠይቃለን። አንተ የዘላለም አምላክ ነህ። በዘላለም ውስጥ ደግሞ ምሕረትህና ቸርነትህ የተገለጡ ናቸው። አብረህን ስላለህ እናመሰግንሃለን። ስለምትረዳን፣ ስለምትደግፈን፣ አቅም ስለምትሆነን፣ ጉልበት ስለምትሆነን እናመሰግንሃለን። እነሆ ደግሞ ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን።